ኢትዮጵያ ውስጥ ግጭት ባለባቸው አካባቢዎች ባለፈው ዓመት ከ7 ሚሊዮን በላይ ተማሪዎች ወደ ትምህርት ቤት አለመሄዳቸውን መረጃዎች ያሳያሉ። በዚህ ዓመት በአማራ ክልል ብቻ 3 ሚሊዮን ተማሪዎች ወደ ትምህርት ገበታቸው እንዳልመጡ የክልሉ ትምህርት ቢሮ መረጃ ያመለክታል። ባለፉት 5 ዓመታት በተለያዩ የሀገሪቱ አካባቢዎች ባለው የጸጥታ ችግር ምክንያት በሚሊዮን የሚቆጠሩ ተማሪዎች ከትምህርት ገበታቸው ተለይተዋል። በግጭት ምክንያት ትምህርታቸው ያቋረጡ ተማሪዎች ወደ ትምህርት ስርዓቱ እንዲመለሱና በተፋጠነ የትምህርት ስርዓት ተማሪዎቹን ለማስተማር ሙከራ እየተደረገ መሆኑን የትምህርት ሚኒስቴር መረጃ ያስረዳል። ተማሪዎች ወደ ትምህርት ቤት ሲሄዱ የስነ ልቦና ድጋፍ ያስፈልጋቸዋል የሚሉት የትምህርት ባለሙያዎች ምክንያታቸው ደግሞ በግጭት ወቅት ልጆቹ የሚገጥማቸው ችግሮች የአእምሮ ጠባሳ ጥሎባቸው ስለሚያልፍ ነው። እነዚህ ተማሪዎች ካጋጠማቸው የስነ ልቦና ጫና እንዲወጡ ትምህርቱ እንዴት መቀጠል አለባቸው? በምንስ ሁኔታ እየተሰጠ ነው? በዚህ ዙሪያ የሚሰራውን የጄኔቫ ግሎባል ኢትዮጵያን ኃላፊ ጠይቀናል። ጄኔቫ ግሎባል ግጭት ባለባቸው የሀገሪቱ አካባቢዎች ትምህርታቸውን ያቋረጡ ተማሪዎች ካለባቸው የስነ ልቦና ጫና በመውጣት ወደ መማር ማስተማሩ እንዲመለሱ ለማድረግ እየጣረ መሆኑን ነግሮናል። የጄኔቫ ግሎባል በኢትዮጵያ ቢሮ ዳይሬክተር አቶ አበባው አብጤ ይህ ስራ እየተሰራ ያለው መምህራኑን ጭምር በማሰልጠን ነው፣ ለውጥም እየታየበት መሆኑን ያስረዳሉ። እንግዲህ ትምህርት ባደጋ ጊዜ ምንድን ነው የሚያስፈልገው ስንል እኛ ትምህርት ባደጋ ጊዜ ኮምፕሬሄንሲቭ የሆነ ሁሉ ነገር ያሟላ ትምህርት ብቻውን መሆን የለበትም። ሜንታል ኤንድ ሳይኮሶሻል ሰፖርት ያስፈልጋል። ፒስ ቢልዲንግ ያስፈልጋል። ኮሚኒቲ ኮንቨርሴሽን ያስፈልጋል። ወላጆቻቸውን ኢንጌጅ እናደርጋለን። ለልጆቻቸው ትምህርት ምን ያህል ኢምፖርታንት እንደሆነ ኮሚኒቲ ኮንቨርሴሽን ዲያሎግ እንዲፈጥሩ ፒስ ቢልዲንግ እንዲያደርጉ የሚያደርግ ስራ ይሰራሉ ማለት ነው። ትምህርቱ ብቻውን መስጠት ብቻ ሳይሆን ልጆቹንም ኢንተርቴን እያደረግ ፒስ ቢልዲንጉን በዛው መስራት ያስፈልጋልና ልጆችን ለማስተማር ትልቁ ነገር የሚያስፈልገው ሶሻላይዜሽን። ልጆች እንዲማሩ እንዲመጡልን ከፈለግን ለርኒንግ ኢንቫይሮንሜንትን በደንብ አድርጎ ሲተብል ማድረግ ነው። ወደውት እንዲመጡ እንዲጫወቱ። ትምህርት ብቻ አይደለም፣ ጨዋታም አለበት። አስተማሪው ልጆቹን አትራክት የሚያደርግበት መንገድ እንደ ልጅ ሆኖ የሚያስተምርበት መንገድ መኖር አለበት ብለን እናምናለን። ተማሪዎቹ በተለመደው የመማር ማስተማር ስርዓት ወደ ትምህርት ገበታ መመለስ አስቸጋሪ መሆኑን ያነሳሉ። ምክንያቱን ሲጠቅሱ ልጆቹ 2 እና 3 ዓመት ከትምህርት ገበታ ሲርቁ ከዛ ቀደም የነበረው ክፍል ትምህርት ሊረሱት ይችላሉ። በዕድሜ ከሚበልጧቸው ልጆች ጋር በአንድ ክፍል መገኘታቸው ሌላው የሚነሳ ችግር ነው። ይህንን ክፍተት ለመሙላት የተፋጠነ የትምህርት ስርዓት እንተገብራለን ብለዋል። ይህ አክሰሌሬትድ ለርኒንግ ፕሮግራም ትምህርት በተቃረጠበት እድሜያቸው ከፍ ላለ ልጆች ነው። ከ10 ዓመት በላይ ለሆኑ ልጆች የሚሰጥ ትምህርት ነው። እንደውም በአዲሱ ሕግ ከ12 በላይ ተደርጓል እና ለነሱ ነው የሚሰጠው። እውነት ነው። ልጆቹ ሲመጡ ዲያግኖስ እናረጋቸዋል። ዲያግኖስ እናረጋቸው አንዳንዱ ኢንተረስት የማጣት ትምህርት ስለተከፈተ ብቻ የሚመጣ ይኖራል። የመጀመሪያው ዊካችን ሶሻላይዜሽን፣ ልጆቹን ወደ ፓዝ ለማምጣት ወደ ለርኒንጉ ለማምጣት ጨዋታ ነው የምንድናረገው። ትሪትመንቱ አስተማሪዎቹ ጋር አብረን መጫወት ነው። ሱፐርቫይዘሮቹ ይህን ስራ ነው የሚሰሩት ከአስተማሪዎቹ ጋር ሆነው። ያየነው ለውጥ ምንድነው? ከ2 ሳምንት ከ3 ሳምንት በኋላ ልጆቹ ወደ ኖርማል ፓዛቸው ሲመለሱ፣ ፊታቸው ፈገግ ሲል፣ አስተማሪው ጥሩ ፊት ካለው፣ እሱ ያልተጨናነቀ ከሆነ፣ ደስተኛ ከሆነ ተማሪዎቹም ደስተኛ ነው የሚሆኑት። ለርኒንጉን ለማሳለጥ ፔዳጎጂ ወሳኝ ነው። ሶሻላይዜሽን ያስፈልጋል። ልጆቹን እድል መስጠት ያስፈልጋል። ለልጆች እድል ከሰጣቸው ብዙ ነገር ይሰራሉ። ፔዳጎጂው ላይ መሰራት አለበት። ትምህርት ቤት በሌለባቸው አካባቢዎች ደግሞ ተማሪዎች ባሉበት አካባቢ መምህራንን በመላክ ትምህርት ስርዓቱ እንዲቀጥል ለማድረግ እየሰሩ መሆኑን የሚናገሩት አቶ አበባው በተለይም በአማራ ክልል ይህ ስራ እየሰራን ነው ይላሉ። ትምህርት ቤት ባልተከፈተበት ቦታ ላይ ሆም ቤዝ ኢንስትራክሽን ወይንም በቤት አካባቢ የሚደረግ የትምህርት አሰጣጥ የሚል ጀምረናል። ይህን እንደውም በአማራ ክልል ጋራ ጋይድላይን ሁሉ ሰርተናል። ትምህርት ሚኒስቴር ጋር ጋይድላይኑ ዲቨሎፕ እያደረጉ ነው። ሆፕፉሊ በቅርብ ይጸድቃል ብለን እናስባለን። ትምህርት በአካባቢ ትምህርት መቆም የለበትም። ትምህርት አንድ የሰላም መፍጠሪያ መንገድ። እንነጋገር ስትል እኮ የተማረን ሰው አምጥተህ ነው የምትነጋገረው። የተማረ ትውልድ ሲኖርህ የሚያስብ ትውልድ ይኖራል፣ ሀገርም ሰላም ትሆናለች። እና ትምህርት በአካባቢ ትምህርት መቆም የለበትም። ፕሮሞት የምናደርገው በእንደዚህ አይነት አካባቢዎች ትምህርት በአካባቢ መኖር አለበት። እንደገና ደግሞ ትምህርት የሰላም መፍጠሪያ መንገድ። እንደው ተማሪዎች መጥተው ሲማሩ እኮ ሰላም ነው አገሩ ጉሽ ያስብላል። እና ይሄንን እያየንበት ነው። በዚህ ዓመት እና ጥሩ ነገር እያየን ነው። ተስፋ አለ። ግጭት ባሉበት አካባቢዎች ትምህርት ተጀምረዋል ብለን
ብለን እናስባለን። ፖኬት ኤሪያዎች ካልሆኑ በስተቀር ግጭት ባለባቸው አካባቢዎች የሚኖሩ ተማሪዎች ወደ ትምህርት ስርዓቱ ሲመጡ የስነ ልቦና ድጋፍ ቅድሚያ መደረግ እንዳለበት፣ ለዚህም ደግሞ መምህራኑን በቂ ስልጠና መውሰድ አለባቸው። አሊያ ግን ተማሪዎቹን በቀጥታ ወደ ትምህርት ስርዓቱ ማስገባት ውጤታማ እንዳይኮን ያደርጋልም ሲሉ ተናግረዋል። በዚህ ዓመት ጄኔቫ ግሎባል 15000 የሚሆኑ ተማሪዎች በተለያዩ የሀገሪቱ አካባቢዎች ግጭት ባለባቸው አካባቢዎች በተፋጠነ የትምህርት ስርዓት ትምህርታቸውን እንዲማሩ እያደረገ መሆኑን ሰምተናል። እንደ ሀገር በዚህ ጉዳይ መንግስት ብቻ ሳይሆን ሌሎችም ባለ ድርሻ አካላት መረባረብ አለባቸው ይላሉ አቶ አበባው።